ሰላም ጤና ይስጥልን። የተከበራችሁ ክቡራትና ክቡራን እንግዶቻችን አዝናኙ ሲዝናና 14ኛው ሀበሻ ሚዲያ ካፕ በ24 የሚዲያ ቡድኖች ተሳታፊነት በአዲስ ስያሜ በአዲስ ኢነርጂ ልናከናውን ዝግጅቶች አልቀው የፊታችን ቅዳሜ መጋቢት 2016 በድምቀት ይጀመራል። ሁላችሁንም እንኳን አደረሳችሁ እንኳን አደረሰን እላለሁ። በተለይም ዘንድሮ ምቾትና ጥራት ባለው እዚህ ግቢ ውስጥ በሚገኘው የኛ ካምቦሎጆ ተርፍ ሜዳ ላይ ደማቅና አዝናኝ ውድድር በይፋ ይጀምራል። በተለይም ይህ ለሚዲያዎች ደግሞ ትልቅ ድል ነው ብዬ አስባለሁ። ምክንያቱም ላለፉት 13 ዓመታት ይህን ውድድር ስናደርግ አንዱ ችግር የነበረው የመወዳደሪያ ስፍራ ነበር። አሁን ላይ ግን ይህ ተቀርፎ እጅግ በአማረ ሁኔታ ላይ እግር ኳስ እናከናውናለን፣ እንጫወታለን፣ ውድድሮች ይከናወናሉ። ስለዚህ አሁን በየሚዲያ ውስጥ ኳስን በጣም መጫወት የሚችል ክህሎቱን በደንብ ማሳየት የሚችልበት እድል አግኝቷል ማለት ነው። ይህንንም ላመቻቹልን አሁንም ከፍ ባለ ሁኔታ ምስጋናችሁን አቅርቡልኝ። ፕሮግራሙን እየመራው እኔ ምስግና መብራቱ ከእናንተ ጋር ቆይታ እናደርጋለን። የዕለቱ የክብር እንግዶች አቶ አዳነ ተካ የሀበሻ ቢራ ኮርፖሬት ኮሚኒኬሽን ማኔጀር፣ አቶ ሀብተስላሴ ገብረ ክርስቶስ በሀብቴ ጋርመንት የዋና ስፖርት ብራንድ ባለቤትና ዋና ስራ አስኪያጅ፣ አቶ አንዱዓለም አስፋው የአንዱ አቦል ሚዲያና ኮሚኒኬሽን ባለቤት እንዲሁም የዚህ ውድድር የሚዲያ ካፑ መስራችና አዘጋጅ፣ የተከበራችሁ የሚዲያ አባላት ሁላችሁም ጥሪያችን አክብራችሁ ለ14ኛው አዝናኙ ሲዝናና የሀበሻ ሚዲያ ካፕ እንኳን ደህና መጣችሁ እላለሁ። በድጋሚ ወደ ንግግሮቻችን ከማለፋችን በፊት ግን ይህ ውድድር በተሳካ ሁኔታ እንዲከናወን እስካሁን ድረስ ውድድሩ በተለይም 2013 ላይ ብቻ ነው በኮቪድ ምክንያት የተቋረጠው። ከዛ ባለፈ ግን ውድድሩ በተሳካ ሁኔታና በአማረ ሁኔታ እድገቱንም ከፍ እያደረገ ተሳታፊ ቁጥሮችንም እያበዛ እዚህ ደረጃ ላይ ደርሷል። አንድ ውድድር ማዘጋጀት ምን ያህል ከባድ እንደሆነ ሁላችንም እናውቃለን። ይህንን ከመመስረት ከሀሳቡ አንስቶ ከዛም በመመስረትና ውድድሮቹን በብቁ ሁኔታ እንዲጠናቀቁ በማድረግ ትልቁን ሚና የተወጣው እሱና ጓደኞቹ ናቸውና እባካችሁ አንዱዓለምና ጓደኞቹን ከፍ ባለ ሁኔታ አመስግኑልኝ። ይህን ሁሉ ዓመታት ውድድሮችን ሲያደርግ ግን አንድ እጅ አያጨበጭብምና ብቻውን አልነበረም። የተለያዩ አጋር ድርጅቶች፣ ግለሰቦችም አብሮት ነበሩ። እነሱን ከልብ እናመሰግናለን። ዘንድሮ ደግሞ በተለይም ቀደም ብዬ ተናግሬያለሁ፣ በአዲስ መልክ በአዲስ ኢነርጂ ምቹ በሆነ የመጫወቻ ስፍራ ጥሩ ሽልማቶች ባሉት በአማረ ሁኔታ ውድድራችን የምናደርገው የመጀመሪያውን ስፖንሰር ጠራለሁ። በተለይም ጣዕምና እርካታው አስደሳች ከትላልቅ ፕሮግራሞች ጀርባ ያለ የሁሉ አጋር ነው። እኛነታችንን የሚገልጽ ሁላችንም ኩሩ እልል ያለን አበሾች ነን። ስለዚህ እልል ያልኩ አበሻ ነኝ በሚል አበሻ ቢራ እንኳን ወደ ሚዲያ ካፑ በደህና መጣችሁ እንላለን። ለዚህ ፕሮግራም ዋነኛ ስፖንሰር በመሆን ላደረጋችሁልን ድጋፍም አብራችሁን ስለምትቆዩም ከልብ አድርገን እናመሰግናለን። እነሱ በጭብጨባ እንኳን ደህና መጣችሁ በሉልን። እንደዚሁም ዋናው ስፖርት ውድድር ካለ ዋናው አለ። በቅርብ ዓመታት ለሁሉም ስፖርተኞች ውበትና ጥራትን የተላበሱ መለያዎችን እያቀረበ ይገኛል። ከሀገርም አልፎ አሁን በአፍሪካ ላይ ምርቶቹን በማስተዋወቅ ኢትዮጵያዊ ቋንቋ ኢትዮጵያዊ ቃል ዋናው እየተባለም እየጠራል ይገኛል። የላይቤሪያ ብሔራዊ ቡድን በዚህ ተጠቃሽ ነው። ከዛ ባለፈም
አይደለም የሚዲያ ካፑን ትልቁን የሊግ ውድድርም ስፖንሰር በማድረግ ጥራት ያላቸው ማሊያዎችን በማቅረብ ሁላችንም በስማችን የተጻፈ ምልክታችንን የሚወክል መለያም እያቀረበልን ይገኛል። ስለዚህ ለዘንድሮ ለ14ኛው ሀበሻ ሚዲያ ካፕ ውድድር ላይ ለ25ቱም ቡድኖች ሙሉ መለያ ከዛ ባለፈ ደግሞ ከመለያው በተጨማሪ የትኛውን ቡድን ጨዋታ ኖሮት ወደ መጫወቻ ስፍራ ሲመጣ እንግዲህ የሚለብሰው ዩኒፎርም አንድ ላይ ሆኖ ነው ያሰሩልን። ይህንን ትልቅ ድጋፍ ላደረጉልን ለዋናው ስፖርት ከፍ ያለ ምስጋና ይገባቸዋል። ከልብ እናመሰግናለን። እንደዚሁም ዛሬ ከኳሱ አለፈ ባለ ሁኔታ እዚህ አርቲስቶች አሉ። ኤፍሬም ታምሩ፣ ጎሳዬ ተስፋዬ፣ አለማየሁ ኤርፖ፣ ሜላት ቀለመወርቅ ዳግማዊ ትንሣኤ ላይ በሚሊኒየም አዳራሽ ትልቅ ዝግጅት ይኖራቸዋል። ይህንንም ዝግጅት ያዘጋጀው እንግዲህ ሽርጉድ ኢንተርቴይመንት በርካታ ኢቬንቶችን በማዘጋጀት ይታወቃል። በቅርቡ ይህንን ኮንሰርት ለእኛ አቅርቦልናል። ከዛ ባለፈ ግን ለየት ባለ ሁኔታ ደግሞ ለዚህ ውድድር ትልቅ ድጋፍ አድርጎልናል። ቀደም ብዬ እንደጠቀስኩላችሁ የዘንድሮ ውድድር የሚካሄደው እጅግ ምቾት ባለው በአማረ ሜዳ ላይ ነው። ስለዚህ ይህንን ሜዳ ስናገኝ አንዱ ዓለም ጉዳዩን ለማስፈጸም ውጣ ውረድ ብሎ ብዙ ነገሮች ከደረሰ በኋላም የግድ ክፍያዎች ያስፈልጉ ነበርና ለዚህ ውድድር ድጋፍ ለአንድ ወር ሜዳውን በሙሉ ክፍያውን የፈጸመልን እሱ ነውና እባካችሁ ከፍ ባለ ሁኔታ አመስግኑልኝ። ጋዜጠኛ ተስፋዬ ነጋሽ በጣም እናመሰግናለን ይህንን ስላደረግክልን። እባካችሁ በጭብጨባ በድጋሚ አመስግኑት። ሌላው የአዲስ አበባ ከተማ ወጣቶችና ስፖርት ቢሮ እንዲሁም ደግሞ የኢትዮጵያ እግር ኳስ ፌዴሬሽን ለውድድሩ ስኬትና ማማር ሁልጊዜ አብረውናሉ። በዘንድሮ ውድድር ላይም የቴክኒክና የሙያ ድጋፎችን አድርገውልናል። እነሱንም ከፍ ባለ ሁኔታ እናመሰግናለን። ሻዴም ሚዲያና ኮሚኒኬሽን ላለፉት 9 ዓመታት የውድድሩን በማስተባበር እስከ ውድድሩ መጨረሻ ድረስ አብሮን የዘለቀ ነው። ዘንድሮም የውድድሮችን ዶክመንት በመቅረጽ በማስተባበር አብሮን እየሰራ ይገኛል። ስለዚህ ጋዜጠኛ ሄኖክ ይርጋና እንዲሁም ደግሞ ባልደረቦቹን ከልብ አድርገን እናመሰግናለን። የኛ ካምቦሎጆ በዚህ ግቢ ውስጥ የሚገኝ ተርፍ ሜዳ ነው። እንደዚሁም ደግሞ ምቾት ባለው ሜዳ ላይ ዘንድሮ ጨዋታዎች እናደርጋለን። ስለዚህ እነሱም ትልቅ ድጋፍ አድርገውልናል። ከልብ አመስግኑልን። ይህንን አዳራሽ ለፈቀደልን፣ ይህን ፕሮግራም እንድናከናውን እገዛ ላደረገልን ለጊዮን ሆቴል ከልብ እናመሰግናለን። እንደዚሁም ደግሞ ከኔ ጀርባ እንዲሁም ሙሉ አዳራሹን ዲኮር ያደረገልን በከተማችን ትላልቅ ፕሮግራሞች ካሉ ከነሱ ኋላ ያለው ዲጄ ኤቢና ዲኮርንም ከልብ አድርጋቸው አመስግኑልን። ከዚህ በመቀጠል የዕለቱን ፕሮግራም አስመልክቶ እንኳን ደህና መጣችሁ እንዲሉልን አቶ አንዱዓለም አስፋው የአንዱ አቦል ሚዲያና ኮሚኒኬሽን ባለቤት የዚሁ የሚዲያ ካፕ መስራችና አዘጋጅን በታላቅ አክብሮት ወደዚህ ወደ መድረክ ጋብዛለሁ። እንኳን ደህና መጣችሁ። ለ14ኛው እንኳን አደረሰ። ቀላል አይደለም። ሶስት ወር ደግሞ ሲረዝም በጉጉት ስንጠብቀው የነበረው ሚዲያ ካፕ አንድ የማይደረግም ስንል ቀደም ሲል ምስጋና የሚያደርገው ነገር አለ። ሁሌ ከፊታችን ለሚቀርበው ፈጣሪ ማመስገን እንፈልጋለሁ። ከዛ በቀጠል ግን የሚዲያዎቹ ማስተዋጽኦ ከፍ ያለ ነው። ለእነሱ ትልቅ ምስጋና አለኝ። በዚህ አጋጣሚ 25ቱንም ሚዲያዎች እንድታመሰግኑልኝ በአክብሮት ጠይቃለሁ። ይህ ፕሮግራም አምነው ፕሮግራም እንድናዘጋጅ በራቸውን ስናንኳኳ አለን ብለው ስፖንሰር ላደረጉልን ለሀበሻ ቤቨሬጅ ፌር ካምፓኒ ወይም ለሀበሻ ቢራና ለንጉስ ትልቅ ምስጋና አለኝ። እንዲሁም ደግሞ ለዋናው የስፖርት አልባሳት ብራንድ በሀብቴ ጋርመንት ስም እሱም ላለፉት 4 ዓመታት አብሮ ስላለ ከልብ አመሰግናለሁ። ሽርጉድ ኢንተርቴይንመንት የፊታችን ዳግማዊ ትንሣኤ ዋዜማ
ትልቁ ኮንሰርት ተስፋ ኮንሰርት ተዘጋጅቷል። እሱንም ያው ፊትለፊታችን እንደምታዩት ኤፍሬም ታምሩ፣ ጎሳዬ ተስፋዬ፣ አለማየሁ ይርጳውና ቀለመወርቅ ሜላት ቀለመወርቅ የማይረሳ ኮንሰርት ለማዘጋጀት ዝግጅታቸውን ጨርሰዋል። የሚዲያ ካፑ ላለፉት 14 ዓመታት ደከመኝ ሰለቸኝ ሳይል አብሮን እየሰራ የሚገኘው ጋዜጠኛ ተስፋዬ መንገሻ ከልብ ማመስገን እፈልጋለሁ። ራባችሁ እንዴ? አጨብጭቡ እስቲ። የኢትዮጵያ እግር ኳስ ፌዴሬሽን አመሰግናለሁ። ሻዴ ሚዲያ ኮሚኒኬሽንን ላለፉት 9 ዓመታት አብረውን ስለሆነ ከልብ ነው የማመሰግነው። የእኛ ካምቦሎጆ ፉትሳል ሜዳ ዞላ ገብረስ ከልብ አመሰግናለሁ። ይህ ፕሮግራም ጊዮን ሆቴል እንዲደረግ የመክፈቻውን ፕሮግራም እዚህ ጊዮን እንዲደረግ ትልቅ እገዛ አድርጎልናል። ከልብ ነው የምናመሰግነው። ዘላለምን የእኛ ካምቦሎጆ ፉትሳል ሜዳስ እንዲሁም ዲጄ ኤቢ እና ዲኮር ከተማችን ላይ ኤቨንት አለ ከተባለ ዲጄ ኤቢ እና ዲኮር አለ። እሱም ከበር ላይ ጀምሮ እዚህ ውስጥ ያሉትን ነገሮች በአጠቃላይ ድጋፍ ስላደረገልን ከልብ ነው የምናመሰግነው። የሚዲያ ካፕ ዋነኛው ዓላማው አዝናኙ ሲዝናናም ስንል አንዱ ሚዲያ ከአንዱ ትውውቅ የሚፈጥርበት የስራ ልምድ የሚለዋወጥበት ብሎም የእርስ በርስ ግንኙነታቸውን ጣቢያዎቹ በራሳቸው ነው። እዚህ ውድድር ብዙዎቹ ተዋውቃሉ፣ ብዙዎቹ ብዙ ነገር መስርተውበታልም ተፋቅረውበታል በብዙ ነገር። ይህን ነገር በማስቀጠል በራሱ ትልቅ ነገር ነው። አሁንም እንቀጥላለን። አዝናኙ ሲዝናና ያለው ሚዲያው በተለያዩ አጋጣሚዎች የተለያዩ ነገሮችን ይሰራል፣ ይደክማል። እንደዚህ አይነት ታይሞችን ደግሞ ፈልገን ጌት ቱጌዘር መፍጠር ወይም ደግሞ የመዝናኛ ነገሩ መፍጠር ታስቦ የተደረገ ነገር ስለሆነ ነው አዝናኙ ሲዝናና የሚል መሪ ቃል ነው የመጣው። አሁንም ከመጋቢት 20 ጀምሮ የፊታችን ቅዳሜ ከ4 ሰዓት ጀምሮ 2 ጨዋታዎች መክፈቻ ያደርጋል። ለሚቀጥሉት 1 ወር እስከ ሚያዝያ 19 ድረስ እዚሁ ጊዮን ግቢ ውስጥ የኛ ካምቦሎጆ ፉትሳል ሜዳ ላይ መሸ እንጂ እኛ ማረፋፈድን እንጂ ሜዳውን እንጎበኘዋለን ብለን ነበር። በነገራችን ላይ አሁንም የተሟላ የላይት ሲስተም የተገጠመለት ሜዳ ስለሆነ ማየት እንችላለን። ሙሉ ጨዋታዎችን እዛ ላይ ነው የምናደርገው። ከሰኞ እስከ ዓርብ ያሉ ጨዋታዎች ከ10 ሰዓት እስከ 12 ሰዓት ባለው ሰዓት ይሆናል። ቅዳሜና እሑድ ደግሞ ከ4 እስከ 6 ሰዓት ባለው ሰዓት ማድረግ እንችላለን ማለት ነው። ስለዚህ ዛሬ ከራት ፕሮግራሙ በኋላ እጣ ድልድሉ ሲወጣ የሚወጡት ቲሞች የመጀመሪያ የሚወጡት ምድብ 1 ላይ የሚገኙ ቲሞች የፊታችን ቅዳሜ ጨዋታቸውን ያደርጋሉ ማለት ነው። ከዛ ምድብ 2 እሑድ፣ ሰኞ እያለ ይቀጥላል። እንደምትዝናኑበት ተስፋ እናደርጋለን። ካለፉት 13 ዓመታት አንድ ከፍ ያለ ነገር ጨምረናል ብለን እኛም እናስባለን። መልካም መዝናኛ ስለመጣችሁ ከልብ ነው የማመሰግነው። 1 ወሩን መጣችሁ እንድትዝናኑበት እናንተ ሚዲያዎችንም በዚህ አጋጣሚ ማሳሰብ የምፈልገው የራሳችን ውድድር ነው አይደለ? እንደ ራሳችን ሆነን ከቨሬጁን እንስጥ። የሚዲያ ውድድር ሆኖ አንዳንድ ጊዜ ይገርመኛል በጣም በማይመለከተን ነገር ብዙ ነገር እንላለን፣ ግን በእኛ በሆነው ነገር ደግሞ ዝም ስንል በጣም ይገርመኛል። ስለዚህ ባለን ፕላትፎርም ሁላችንም የዜና ሽፋን የሚገባውን ነገር እናድርግ ለማለት እወዳለሁ። በድጋሚ መልካም ምሽት። አንዳንድ ማስፋው የዚህ የሚዲያ ካፕ መስራችና አዘጋጅ እባካችሁ በጭብጨባ በድጋሚ እናመስግናለን። እንግዲህ ከ2003 የጀመረው የሚዲያ ካፕ ውድድር በርካቶቻችንን ቤተሰብ አድርጎናል፣ አስተዋውቆናል። በጋራ ስራዎችን እንድንሰራ እድል ከፍቶልናል። የልምድ ልውውጥ አድርገናል። ብዙ ነገሮች። ስለዚህ ይሄ ነው ትልቁ ነገራችን። እግር ኳሱ ደግሞ ተጨማሪ የውድድር ጊዜያትን የምናሳልፍበት ነው። በነገራችን ላይ 2003 ላይ የዚህ የሚዲያ ካፕ ሻምፒዮን የነበረው ቡድን ታስታውሳላችሁ? የሚያስታውስ የሚነግረኝ 2003 የመጀመሪያ ውድድር ነበር። የዛ ውድድር ሻምፒዮን የነበረው ማን ነው? እሺ ያምነውስ? በጣም እናመሰግነው። አቶ አዳነ መለሰ ነው ይላል።
ኢትዮፒካ ሊንክ የመጀመሪያው አሸናፊ ነበር 2003 ላይ። ከዛም 2004 ላይ አዲሱ ጋዜጣ፣ 2005 ላይ ፋና ኤፍኤም፣ 2006 ላይ በድጋሚ ኢትዮፒካ ሊንክ፣ 2007 ሸገር ኤፍኤም፣ 2008 አርቲስቶች፣ 2009 አርቲስቶች፣ 2010 ላይፍ ኢዝ ጉድ፣ 2011 ኢትዮ ኤፍኤም፣ 2012 ላይ ያንተ ስለሆነ እንዳትለኝ ኢቢኤስ 2014 ላይ ያ2013 ላይ በኮቪድ ተቋርጦ ነበር። 2017 ላይ ኢትዮ ኤፍኤም፣ 2015 ላይ ኢትዮ ዲጄ፣ 2016 ላይ አዲስ ዋልታ ቲቪ፣ 2017 ላይ አረ ደርፓርት መቆም ይላል ጠብቄ ነበር። ለማንኛውም መልካም የረድን ዘመን ይሆንልን። ሌላው ግን ሁላችንም ቃል መግባት አለብን። ትንሽ ወደ አዘጋጁ የምንወረወራቸው ነገሮች በየዓመቱ ይበዛሉ። ስለዚህ ልክ እዚህ ጋር ባለው መንፈስ ውድድሩም እንዲጠናቀቅ ቢያንስ ሕጎችን ከማክበር ከዛ ባለፈ ደግሞ በሕጉና በደንቡ መሰረት ደግሞ መጫወት የማይችልን ተጫዋች ይዘን ባንመጣና አንዱ የክርክቱ አካል ባንሆን ብዬ ሁላችሁንም ቃል እንድትገቡ እንፈልጋለን። ያንን ስናደርግ አዘጋጁንም ውድድሩ በሰላም እንዲጠናቀቅ በጥሩ ሁኔታም እንዲከናወን ትልቅ ድጋፍ እንደማድረግ ነው። ይህን እንድናደርግ በአክብሮት እንጠይቃለን። ከዚህ በመቀጠል አቶ አዳነ ተካ የሀበሻ ቢራ ኮርፖሬት ኮሚኒኬሽን ማኔጀርን በጭብጨባ ወደዚህ ጋብዙልኝ። እንደራመሻችሁ ያው ዛሬ ቤት ውስጥ ዜና ማንበብ ወይም ማየት የለም ማለት ነው። ሁሉም ሰው እዚህ ስለሆነ ዜናዎች፣ መዝናኛዎች እዚህ እናያቸዋለን ማለት ነው። ያው በየስራ ዘርፋችሁ ሁሉም የሚዲያ አካላት እንኳን ደህና መጣችሁ በሀበሻ ቢራ ፋብሪካ ስም ለማለት እወዳለሁ። ይህ ፕሮግራም ወደኛ ሚዲያ ካፕ ተብሎ ጥያቄ ሲቀርብልን ወይም ሲመጣ እና አንዱዓለም ይዘውም ሲወጡ በደስታን የተቀበልነው። አንዱዓለም በነገራችን ላይ በዚች አጭር ጊዜ ውስጥ ከሱ ያየነው ነገር ኮሚትመንት፣ ዲሲፕሊን፣ ሃርድ ወርክ በጣም ጠንካራ ነው። አያስተኛችሁም። 6 ሰዓትም ማታ 7 ሰዓትም ሊደውል ይችላል ይህ ነገር እንዲሳካ። ቅድም እንደተነሳው ለ13 ጊዜ እንደዚህ አይነት ዝግጅት ማዘጋጀት በጣም ከባድ። አንድ ትንሽ የድግስ እንኳን ለመደገስ ምን ያህል ጊዜ እንደሚፈልግ፣ ምን ያህል ወጪ እንደሚፈልግ፣ ምን ያህል ቁርጠኝነት እንደሚጠይቅ ታውቁታላችሁ። ስለዚህ ለ13 ጊዜ አዘጋጅታችሁ 14ኛው ላይ ደግሞ ሀበሻ ቢራ ስትጋብዙት እኛም በደስታ ተቀብለን ለዚህ ስፖንሰር ብቻ ሳይሆን አጋርም ነን። ለ30 ቀናቶቹ ይቀጥላሉ ማለት ነው። ቅድም እንደተነሳው ብዙ ጊዜ የኛ ሀገር ሚዲያዎች ትኩረት የሚያደርጉት ውጭ ሀገር የሚካሄዱ ነገሮች ላይ የራሳችንን ሳናውቅ ማለት ነው። ስለዚህ በደንብ አድርጋችሁ ይህን 30 ቀን ተጠቅማችሁ እኛንም ቀስቅሶን አደራ የምለው ነገር ሁሉም ሰው መጥቶ አዝናኙ ሲዝናና የሚባለው አሁንም ልታዝናኑ ነው እንጂ አትዝናኑ። ስትጫወቱ እንዝናናለን፣ መተን እያየናችሁ ስትዘግቡትም እንዝናናለን። ጋዜጠኛ ወይም የሚዲያ ባለሙያ አድማጭ ተመልካቱን ለማዝናናት ብዙ ጥረቶች ያደርጋል። በሙዚቃ፣ በስፖርት፣ በድንቃ ድንቅ ወሬዎች፣ በተለያዩ ነገሮች ለማዝናናት ጥረት ያደርጋል። አሁንም እኛን ለማዝናናት ነው ይሄ ፕሮግራም የተዘጋጀው። እንደ ሀበሻ ቢራ አንዱዓለም ምን አደረገን መሰላችሁ? አንድ ሚስጥር ልናገር ነው ከፈቀደልኝ። ዘንድሮ ብቻ አልለቃችሁም፣ ስለዚህ ለሚቀጥሉ 3 ዓመታት ብሎ ሌላ ቦታ እንዳንጫወት ውል አስፈርሞናል። ስለዚህ ለሚቀጥሉ 3 ዓመት አጋርነን ማለት ነው። 3 ዓመት ብቻም ሳይሆን ወደፊት እያሻሻል ነው እየተነጋገርን የምናስተካክላቸው ነገሮች እያስተካከልን አብረን እንዘልቃለን። ስለዚህ እልል ያለ ውድድር እንዲሆን እመኛለሁ። በሀበሻ ቢራ ፋብሪካ ስም አመሰግናለሁ። አቶ አዳነ ተካ የሀበሻ ቢራ ኮርፖሬት ኮሚኒኬሽን ማኔጀር ከልብ እናመሰግናለን። ማረጋገጫው ደግሞ እኛ መስጠት እንችላለን። ስለዚህ እልል ያለ ፍጹም ስፖርታዊ ጨዋነት ያለበት ውድድር እናሳልፈንም አናሳልፍ መልሱን እዚህ አረጋግጥላቸው። ሀበሻ ቢራ ግን በድጋሚ
ወደ ሚዲያ ካፕ ስለመጣችሁልን ከልብ እናመሰግናለን። እኛም በደስታ ተቀብለናል። ምናልባት ላለፉት 13 ዓመት በተካሄዱት ውድድር ላይ በርካቶችን የመሳተፍ ዕድል እንደኔ ገጥሟችሁ ከሆነ የአንዱ ዓለምም የተሳታፊም በርካታ ጥያቄዎች የነበሩት አንዱ የሜዳ ችግር፣ ሜዳው ምቾት የለውም፣ ሜዳው ይሸራታል፣ ሜዳው እንደዚህ አይነት ነገሮች ነበሩ። ዘንድሮ ላይ ግን ይሄ ተቀርፏል። ስለዚህ ዘንድሮ ሚዲያ ካፕ ላይ የመሳተፍ ዕድል የማያገኝ ተጫዋች ካለ ወይ ደግሞ አባል ካለ የሚቆጨው ይመስለኛል። ይህ በተሳካ ሁኔታ እንዲከናወን ግን እሱ ትልቁን ጥረት ያድርግ እንጂ ድጋፍ በማድረግ ደግሞ ጋዜጠኛ ተስፋዬን በእጅጉ ልታመሰግኑት ይገባልና በድጋሚ አመስግኑልኝ። ከዚህ በመቀጠል ቀደም ብዬ ጠቅሼዋለሁ። በአሁኑ ሰዓት ከሀገር አልፎ በአፍሪካ እንዲሁም ደግሞ በሀገራችን ትልቁን የፕሪሚየር ሊግ በርካታ ክለቦች እያስዋበልን በኢትዮጵያ ብሔራዊ ቡድንም መለያዎችን እያለበስን ይገኛል። በተለይም ወጣቶቹ አሁን ላይ ደግሞ የሚዲያ ካፑን እጅግ በአማራ ሁኔታ ዘንድሮ እንዲካሄድ ትልቁን ሚና እየተወጣ ያለ ለበርካታ ስፖርተኞች በስማቸው በመለያቸው መልእክት ያለው ጥራትና ደረጃን የጠበቀ መለያ እያለበስን የሚገኘው ዋናው ስፖርት ይገኝበታል። ስለዚህ የዚህ የዋናው ስፖርት ብራንድ ባለቤትና ዋና ስራ አስኪያጅ አቶ ሀብተስላሴ ገብረ ክርስቶስንም እንደዚሁ በታላቅ አክብሮት ወደዚህ ወደ መድረክ ጋብዙልኝ። እንዴት አመሻችሁ? እንኳን ለ14ኛው ለሀበሻ ሚዲያ ካፕ አዝናኙ ሲዝናና ውድድር በሰላም አደረሳችሁ እያልኩኝ እንግዲህ እኔም እንደ ድርጅታችን እንደ ሀብቴ ጋርመንት እንደ ዋናው የስፖርት ብራንድ አልባሳት ያለኝን ሀሳብ ለመግለጽ እዚህ ቦታ ስለተገኘው በጣም ደስተኛ ነኝ። የመጀመሪያው ነገር የዚህን ያህል 14 ዓመት አንድን ውድድር በዚህ ደረጃ ሳይቆራረጥ ማስተናገድ እና ማዘጋጀት ለብዙ አዘጋጆች ያልተቻለ፣ ብዙ ጊዜ እኛም ጋር የሚመጣ ነገር አለ። እንደዚህ አይነት ውድድር ልናዘጋጅ ነው፣ አጋር ሁኑን፣ ከዚህ የተሻለ ውድድር ማዘጋጀት እንችላለን የሚሉ የተለያዩ አይነት ትልልቅ የሆኑ በወረቀት ላይ የተጻፉ ሀሳቦች ይመጣሉ። ሀሳባቸው ወረቀት ላይ በጣም ትልልቅ ነው፣ ነገር ግን ወደ ተግባር ሲወርድ እጅግ በጣም ራሱን የቻለ የግለሰብን ዲሲፕሊን እና ኮሚትመንትን የሚጠይቁ ናቸው። በዚህ አጋጣሚ ጓደኛዬም አንዱዬ ከአንተም ብዙ የተማርኳቸው ነገሮች አሉ። ላሰብከው ነገር ላለምከው ነገር እስከ መጨረሻው መሄድን በአንተ በጣም አይቻለሁ። በጣም እኮራባሃለሁ። በጣም ደስ ብሎኛል። በጣም ለሚቀጥሉት አንተስ ይህን ውድድር ትልቅ እስክታደርገው ኖት ኦንሊ በአፍሪካ ማነው በኢትዮጵያ ብቻ ሳይሆን ነገም ደግሞ የአፍሪካውያን ጋዜጠኞችን ሰብስበህ ደግሞ በዚህ መድረክ ላይ እንደምታሳየን እኔ እርግጠኛ ነኝ። ለዚህ መሳካት ደግሞ እኛም የራሳችንን ልምድ እንዲሁም አንተም ስኬታማ እንድትሆን አጋር ሆነን እንቀጥላለን። ሌላው በራዲዮ፣ በሶሻል ሚዲያ፣ በቴሌቪዥን የምናውቃችሁ ታላላቅ ተጽዕኖ ፈጣሪ ጋዜጠኞች እኛ ኢትዮጵያኖች እኛም እንደ ተቋማችን ስትዝናኑ ማየት እንፈልጋለን። ይህንን ለእናንተ የሚሆን ድርጅታችን የሚያመርታቸውን አልባሳቶች ስናቀርብ በጣም ትልቅ ኩራት ይሰማናል። እንድትዝናኑ ደግሞ እንፈልጋለን፣ እንድትደሰቱ እንፈልጋለን። ለዚህ ደግሞ የሚሆነውን ነገር ደግሞ ተቋማችን የሚችለውን ነገር ለእናንተ ያደርጋል። ውድድር ካለ ዋናው አለ እንደሚባለው ከውድድር አልባሳት በተጨማሪ ለእናንተ በዚህኛው ዓመት ላይ ያዘጋጀናቸውን የዋናው አካል ብቃት እንቅስቃሴ አልባሳቶች አሉ። በተጨማሪነት እነዚህ ልብሶች እናቀርባለን። እንዲሁም ደግሞ በተለያየ ቦታ ላይ ስትሄዱ ልታረጓቸው የምትችሉ የዋናው ኦኬዥናል ቲሸርቶችን አብረን ከነዚህ ልብሶች ጋር የምናቀርብ ይሆናል። ስለዚህ ለእናንተ እነዚህን አልባሳቶችን በማቅረባችን በጣም ደስተኞች ነን። እንግዲህ በቀጣይነት ተቋማችን ዋናው የመጀመሪያው በኢትዮጵያ ውስጥ ለአፍሪካ ሀገር የስፖርት አልባሳትን በማቅረብ ለላይቤሪያ ይታወቃል። በቀጣይ ለሶስት አፍሪካ ሀገሮች ደግሞ የአፍሪካ ልብሶቻችን ወይንም የእግር ኳስ የዋና እግር ኳስ አልባሳቶቻችንን የምናሳውቅ ይሆናል። በሚቀጥለው ዓመት ለቻን የሚወዳደረውን የሴንትራል አፍሪካ ሪፐብሊክ ኦፍ ማሊያዎችን ለማቅረባችን ደስታ ይሰማናል ማለት ነው። አመሰግናለሁ። እንግዲህ ሀገር በቀል ተቋም ነው። በቅርብ ዓመታት ውስጥ ነው ወደዚህ
ዋናው በሚለው ብራንዱ መግባት የቻለው። እንደምታዩት እሱም ወጣት ነው፣ ገና ብዙ መስራት የሚችል ትልቅ አቅም አለው። ስለዚህ ይህም በኢትዮጵያዊ ኩራት ይሰማኛል ብዬ አስባለሁ። የእኛን ስም የያዘ የላይቤሪያም ሆነ እንደተጠቀሰው ሌላ የአፍሪካ ሀገራት ኢትዮጵያ መለያ ለብሰው በስክሪን መመልከት ማለት ይሄ ለኢትዮጵያም ትልቅ ኩራት ነው፣ ትልቅ ማስታወቂያ ነው፣ ትልቅ ኢሜጅ ነውና እባካችሁ አሁን ለእኛም አምናም ከውድድሩ ጋር አብረውን ነበሩ። በዚህ በዋናው የሚዲያ ካፕ ላይ ማን ዘማች ለሆነ ተጫዋች ሲሸልሙልን ከዛም ሁላችንም አምሮብን ደግሞ በዩኒፎርም እንድንጫወት አድርገዋል። አሁን ላይ ደግሞ ተጨማሪ ትጥቆችን እየተበረከቱ ይገኛሉና እንዴት ማመስገን እንዳለባቸው አላውቅም። አዝናኙ ሲዝናና 14ኛው ሀበሻ ሚዲያ ካፕ በ24 የሚዲያ ቡድኖች ተሳታፊነት በአዲስ ስያሜ እናከናውን ዝግጅታችንን አጠናቀን የፊታችን ቅዳሜ መጋቢት 22/2016 ጀምሮ በዚሁ ጊዮን ሆቴል ግቢ ውስጥ በሚገኘው የእኛ ካምቦሎጆ ሜዳ ላይ በድምቀት ይካሄዳል። አሁንም በድጋሚ መልካም የውድድር ጊዜ እንዲሆንላችሁ እንመኛለን። በወጣቱ ጋዜጠኛ ኑር ሁሴን ድንገተኛ ህልፈት የተሰማንን እጅግ ጥልቅ ሐዘን በአዘጋጆቹ ስም እየገለጽን ለቤተሰቦቹ፣ ለወዳጅ ዘመዶቹ፣ ለመላው የኢትዮጵያ እግር ኳስ ቤተሰብ መጽናናት እንመኛለን። ከልብ እናመሰግናለን። ከዚህ በመቀጠል በቀጥታ የምናልፈው ወደ 14ኛው ሀበሻ ሚዲያ ካፕ አዝናኙ ሲዝናና የዕጣ ማውጣት ስነስርዓት ይሆናል። በቅድሚያ ዕጣውን እዚህ ቴብሉ ላይ ታመጡልኛላችሁ። ቅድም ከ2003 ዓ.ም ጀምሮ እስከ 2016 ዓ.ም ጀምሮ በተካሄዱት ውድድሮች ላይ አሸናፊ ቡድኖቹን ጠቅሼላችሁ ነበር። አሁን ደግሞ ሞዴሎቹ ማሊያውን እስኪያስተዋውቁና እስኪዘጋጁ ድረስ የመጀመሪያው የሚዲያ ካፕ ኮከብ ተጫዋችስ ማን ነበር የሚለውን ደግሞ ምናስታውስ ካለን መናገር እንችላለን። ካልሆነ ግን ያስታውሳቸዋለሁ። 2003 ላይ በተካሄደው የሚዲያ ካፕ የመጀመሪያው ኮከብ ተጫዋች ዮናስ አጎስ ነበር፣ ከኢትዮፒካ ሊንክ ማለት ነው። ከዛ በመቀጠል በአመቱ ቴድሮስ ሳህሌ ከፋና ኤፍኤም፣ በመቀጠል ኤርሚያስ አለሙ ከኢትዮፒካ ሊንክ፣ እንደዚሁም በድጋሚ አሁንም ዮናስ አጎስ ለሁለተኛ ጊዜ ከኢትዮፒካ ሊንክ፣ ዳዊት አጎስ ከሸገር ኤፍኤም፣ ታደሰ ኃይሌ ከአርቲስቶች፣ ፍቃዱ ከበደ ከአርቲስቶች፣ ዘገየ ታምራት ከላይቭ ኢዝ ጉድ፣ ወንደሰን ጀፈሪ ከሪፖርተር ጋዜጣ፣ ናትናኤል ታደሰ ከኢቢኤስ፣ ዮናስ ብርሃነ ከኢቢኤስ 2012 እና 2013 ላይ፣ ምስክር ቶሎሳ ከሪፖርተር ጋዜጣ 2015 ላይ፣ አምናም ሻምፒዮን አሁን በድጋሚ ምስክር ቶሎሳ ነበር። እነዚህ እስካሁን ድረስ በተካሄዱ የሚዲያ ካፕ ውድድሮች ላይ ኮከብ ሆነው ስማቸውን ማስቀመጥ የቻሉ ናቸው። ለእነሱ አንድ ጊዜ በድጋሚ ሞራል ሰጡልን። ኮከብ ጎል አግቢ በመሆን የመጀመሪያው ውድድር ላይ ከኢትዮፒካ ሊንክ ሙሉጌታ ንጉሴ፣ ከዛም በአመቱ ከአዲስ ወሬ ጋዜጣ ኢሳያስ ሰለሙ፣ በሶስተኛው ዓመት ላይ ሙሉጌታ ንጉሴ ከኢትዮፒካ ሊንክ፣ ኤርሚያስ አለሙ ከኢትዮፒካ ሊንክ አራተኛ ዓመት ላይ፣ ዳዊት አጎስ ከሸገር ኤፍኤም፣ ብርሃኑ ጎላ ከአርቲስቶች፣ ዲጄ ሚኪ ከኢትዮጵያ ከኢትዮ ዲጄ፣ እዮብ ታደሰ ከላይቭ ኢዝ ጉድ፣ ዮናስ ሞላ ከአዲስ ቲቪ፣ ናትናኤል ታደሰ ከኢቢኤስ፣ አማረ ሙጬ ከኢትዮ ኤፍኤም፣ ዳግማዊ ጌታቸው ከኢትዮ ዲጄ፣ ሮቤል ታደሰ ከአርቲስት ቲቪ። እነዚህ ደግሞ እስካሁን ድረስ በተካሄዱት 13ቱ የአዝናኙ ሲዝናኛ የሚዲያ ካፕ ውድድር ላይ ኮከብ ጎል አግቢ ሆነው ስማቸውን ማስፈር የቻሉ ናቸው። ለእነሱም አንድ ጊዜ ከፍ ያለ ምስጋናና ሞራል ያስፈልጋቸዋል። ከዚህ በመቀጠል እንግዲህ እናንተ እንደመረጣችሁት ከዕጣ ማውጣት ስነስርዓቱ በፊት 25ቱ ቡድን መለያዎቻቸው በሞዴሎቹ አማካኝነት የሚተዋወቅ ይሆናል።
አንዱ ዓለም ቅድም እንደጠቀሰው ለየት ያለ ዲዛይንና አዲስ ፈጠራ የታከለበት አሸናፊ መለያ ካለ እንግዲህ 10,000 ብር ሽልማት የሚሸለም ይሆናል። የአምና ሪፖርተር ጋዜጣ እንደነበር እናስታውሳለን። ዘንድሮስ ማን ነው የሚለውን በጋራ እንመለከታለን። ዝግጁ ከሆናችሁ መድረኩ ክፍት ነው። እሺ፣ በዘንድሮ የ14ኛው ሀበሻ ሚዲያ ካፕ አዝናኙ ሲዝናና ቀለል ያለ ውድድር እናደርጋለን። በዚህ ውድድር ላይ የሚሳተፉ ቡድኖች ደግሞ ሀበሻ ቢራ፣ ፋና ቲቪ፣ 433 ሪፖርተር፣ ብስራት ቲቪ፣ አዲስ አበባ ፖሊስ፣ አራዳ ኤፍኤም፣ ባላገሩ፣ መናኸሪያ፣ አዲስ ሚዲያ ኔትወርክ፣ ንስር ስፖርት፣ አርትስ ቲቪ፣ ኢቲቪ ወይም ኢቢሲ፣ ሆፕ ኢንተርቴንመንት፣ ሻዴ ሚዲያ፣ ዳጉ ስፖርት፣ ኢዚያ፣ ኢትዮፒካ ሊንክ፣ ኢትዮ ዲጄ፣ ኤንቢሲ፣ ብስራት ሬዲዮ፣ ፌዴራል ፖሊስ፣ ኢቢኤስ፣ ሀገሬ ቲቪ፣ ሲቲ ስፖርት ይሆናሉ። እነዚህ 25 ቡድኖች በዘንድሮ አዝናኙ ሲዝናና የሚሳተፉ ይሆናል ማለት ነው። የእነዚህን መለያ በሞዴሎች እንመለከታለን። እልል ያለ ሀበሻ። ስለዚህ ይሄ የሀበሻ ቢራ መለያ ነው ማለት ነው። አጨብጭቡላቸው ለነሱ ለሁሉም ሲያስተዋውቁ። ከዛ ፋና እስቲ ያሳያቸው በደንብ ጀርባውን። ይህ የፋና መለያ ነው። ጭብጨባ ግን ያንሳቸዋል። ፋና ቢሲን አይተናል። 433 ስፖርት በኢትዮጵያ የአምናው በዲዛይን አሸናፊ የነበረው ሪፖርተር ዘንድሮ ደግሞ በዚህኛው መለያ ነው የመጡት። አምናም የፍጻሜ ተፋላሚ ነበሩ። እናመሰግናለን። ሞዛይክ የሞዛይክ መለያ ደግሞ ይህንን ይመስላል። እናመሰግናለን። አዲስ አበባ ፖሊስ ዘንድሮም በ14ኛው የሚዲያ ካፕ ውድድር ተሳታፊ ናቸው። የእነሱ መለያ ነው የተዋወቀው። አራዳ ኤፍኤም የአራዳ ኤፍኤም መለያ ይህንን ይመስላል። ባላገሩ አዲስ ሚዲያ ኔትወርክ በዚህ መለያ ይሳተፋል። ስለዚህ ጭብጨባችሁ በነገራችን ላይ ውጤትም ነው የሚገልጽልን። ንስር ስፖርት በዚህ መለያ 14ኛውን ሀበሻ ሚዲያ ካፕ የሚሳተፍ ይሆናል። አርትስ ቲቪ በዚህ መለያ ደግሞ ትመለከቱታላችሁ። ኢቢሲ ይህንን ይመስላል መለያው። በ14ኛው ሀበሻ ሚዲያ ካፕ ላይ በዚህ መለያ ደምቀው የሚሳተፍ ይሆናል። ሆፕ ቻናል ኢትዮጵያ በዚህ መለያ ደግሞ የ14ኛው የሚዲያ ካፕ ላይፍ ኢዝ ጉድ እንግዲህ በርካታ ዓመታትን በዚህ በሚዲያ ካፕ ላይም ተሳታፊ ናቸው። በዚህ መለያ ደግሞ ዘንድሮ የምንመለከታቸው ይሆናል። ዳጉ ስፖርት ቀደም የጠቀስኩትን ወንድማችን ጋዜጠኛ ኑር ሁሴንን በማሰብ ዘንድሮ ለእሱ እንጫወታለን እያሉ ይገኛሉ። በዚህ መለያ የሚሳተፉ ነው የሚሆነው። ዳጉ ስፖርት ሁለተኛ ማሊያቸው ነው። ስለዚህ ምናልባት ሆሜና ወይ ካላቸው አላውቅም። ሁለቱም መለያ ግን የነሱ ነው። ዳጉ ስፖርት እናመሰግናለን። ኢዚያ በዚህ መለያ 14ኛውን ሀበሻ ሚዲያ ካፕ እልል ብሎ ይሳተፋል ማለት ነው። ኢትዮፒካ ሊንክ በዚህ መለያ የሚሳተፍ ይሆናል። በርካታ ዓመታትን ከምስረታ ጀምሮ ከተሳተፉ ቡድኖች መካከል በግንባር ቀደምትነት ይጠቀሳል። በርካታ ኮከቦችንም አስመርጧል። ዘንድሮ ኢትዮፒካ ሊንክ በዚህ መለያ እንመለከተዋለን። ይሄ ደግሞ ኢትዮጵያን ዲጄ አሶሲዬሽን በዚሁም በርካታ ዓመታት በዚህ ፕሮግራም ላይ ተሳታፊ ሆኗል። ኢትዮጵያን ዲጄ በዚህ መለያ ላይ የምንመለከታቸው ይሆናል። ኤንቢሲም በዚህ መለያ ሀበሻ ሚዲያ ካፕ ላይ
እልል ያልኩ ሀበሻ እያለ ይሳተፋል ማለት ነው። አሉላ ማሊያቸው ይህን ይመስላል። ብስራት ኤፍኤም በዚህ መለያ 14ኛው ሀበሻ ሚዲያ ካፕ ላይ ድምቅ ብሎ የሚሳተፍ ነው የሚሆነው። ቀጣዩ መለያ ደግሞ አዲስ አበባ ፖሊስ፣ ቅድም በቢጫ አይተነዋል። አይ ቲንክ የሁለተኛ ማሊያቸው ነው ማለት ነው። ለሁላችንም ለ25ቱም ቡድኖች ይህንን መለያ ላቀረበልን አጋር ሆኖ ዛሬም እንዳምና ሁሉ በተሻለ ምርት ከጎናችን ለሆነው ተጨማሪ መለያዎችን ደግሞ ላቀረበልን ለዋናው ከፍ ያለ ምስጋና ብቻ አቅርቡልኝ። እሺ፣ የመጨረሻው መለያ ጥቁሩ ፌዴራል ፖሊስ ነው ብለውኛል። በሱ ይስተካከል። የፌዴራል ፖሊስ መለያ ነው። ስለዚህ ይህንን ይመስላል። መለያዎቹን በተወሰነ መልኩ ለማሳየት ሞክረናል። ከዚህ በመቀጠል ጊዜያችንም እንዳይሄድ ወደ ዕጣ ማውጣት ስነስርዓቱ እናልፋለን። መልካም። የቡድን አባቶች 6 የቡድን አባቶች አሉ። 6 ግሩፕ አለ። እንግዲህ ደግሞ ከምድብ አባቶች ውጭ ደግሞ 19 ቲሞች አሉ ማለት ነው። የቡድን አባቶቹ የተመረጡት ባለፉት 2 ዓመታት የተሻለ ውጤት ያመጡ እንዲሁም ደግሞ በሚዲያ ካፑ ያላቸውን ልምድ አይተን ነው። ኢቢሲ ኢትዮጵያ ብሮድካስቲንግ ኮርፖሬት፣ ፋና ቲቪ፣ ፋና ሚዲያ ኮርፖሬሽን ከአዲስ ዋልታ ጋር ኮላቦሬት አድርገው የተቀላቀለ ተቋም ነው። አርትስ ቴሌቪዥን፣ ብስራት ቲቪ፣ ሪፖርተር ጋዜጣ እና የዚህ የሚዲያ ካፑ የ2 ጊዜ አሸናፊ የኢትዮፒካ ሊንክ ናቸው። 6ቱ የቡድን አባት ይሆናሉ። ስለዚህ መጀመሪያ የምናደርገው ምንድን ነው? ግሩፕ እናነሳለን። ከግሩፕ በኋላ የቡድን አባቶቹ 6ቱም ላይ ይደረደራሉ ማለት ነው። ከዛ በኋላ እያንዳንዱን እያነሳ እንሄዳለን ማለት ነው። ስለዚህ ይህን ደግሞ 3ቱን ግማሹን ከሀበሻ ቢራ ኮርፖሬት ኮሚኒኬሽን ማኔጀር ከሆነው ከአቶ አዳነ ተካ ጋር እናደርጋለን። አቶ አዳነ ተካ ወደዚህ ጋብዝና ድርድሩን ማከናወን እንችላለን። በአክብሮት በጭብጨባ ወደዚህ ጋብዙልን። አቶ አዳነ ተካ የሀበሻ ቢራ ኮርፖሬት ኮሚኒኬሽን ማናጀር፣ በድጋሚ ከልብ እናመሰግናለን። ስለዚህ ከግሩፑ እንጀምራለን። የመጀመሪያው ግሩፕ እዚህ ውስጥ ግሩፕ አሉ 6 ግሩፖች ማማ እንደሆኑ እናያለን። አቶ አዳነ ግሩፕ ኢ ብስራት ቴሌቪዥን ግሩፕ ኢ በማስተሽ ነው የሚያጣብቃቸው። ግሩፕ ኤፍ ኢቢሲ ኢትዮጵያን ብሮድካስቲንግ ኮርፖሬት፣ ግሩፕ ኤ
አባት ፋና ቲቪ የግሩፕ ኤ የቡድን አባት ነው። ኢ ላይ ደግሞ ብስራት ቴሌቪዥን፣ ኤፍ ላይ ኢቢሲ። ምናልባት አሁንም ኮኦርዲኔተሮች ያሉት እንትን ላይ ዕጣ ማውጫ ወረቀት ላይ ግሩፖችን በትንሹ ጽፋችሁ ብትሰጡ ግሩፕ ኤ ቢ ሲ ዲ ኢ የሚለው አሁን ደግሞ የግሩፕ ሲ የቡድን አባት እናወጣለን። ግሩፕ ሲ ወረቀቱ ስለተቀደደብን እሳች ጋር ጽፋችሁ በፓርከር ብትሰጡ ሪፖርተር ጋዜጣ የግሩፕ ሲ የቡድን አባት ነው። ሪፖርተር ጋዜጣ የአምናው የዋንጫ ተፋላሚ ግሩፕ ቢ የቡድን አባት ማን ነው የሚለው እናያለን። ግሩፕ ቢ አርቲስት ቲቪ የግሩፕ ቢ የቡድን አባት ሆኗል። ስለዚህ ግሩፕ ዲ ነው የቀረው። በትክክል ግሩፕ ዲ ይሄው እንደምትመለከቱት ነው። የቡድን አባት ደግሞ ኢትዮፒካ ሊግ ሆኗል ማለት ነው። ስለዚህ ስድስቱ ምድብ የቡድን አባቶችን አውቀናል። በነገራችን ላይ ከስድስቱ ምድብ አንደኛው ምድብ ላይ 5 ቲም ነው የሚሆነው ማለት ነው። አንደኛው ምድብ 5 ቲም ነው የሚሆነው። መጨረሻ ላይ የሚቀረው ቲም አንደኛው ምድብ ላይ ይገባል ማለት ነው። ስለዚህ በዚህ ውድድር ላይ 25 ሚዲያዎች አሉ። አንድና ሁለተኛ ወጡት ቀጥታ ያልፋሉ። ጥሩ ሶስተኛ 4 ቲም ይኖራል ማለት ነው። 5 ቡድን ካለበት ምድብ ላይ ጥሩ ሶስተኛ ሳይሆን ሶስተኛ ወጣው በቀጥታ የሚያልፍ ይሆናል። 5 ምድብ ከምድብ ውስጥ 5 ቲም ያለው ማለት ነው። እንቀጥላለን። አቶ አዳነ ለስድስቱ የቡድን አባቶች ልዩ ስጦታ አለኝ ብለዋል። እዚች ጋር የቡድን አባቶቹ ሲያልቅ መታችሁ መውሰድ ትችላለን። ግሩፕ ኤፍ ላይ ማን ይሆን የሚደርሰው? ከኢቢሲ ቀጥሎ ማለት ነው። በኢቢሲ ምድብ ስር ዳጉ ስፖርት ምድብ። አሁን ደግሞ ግሩፕ ዲ ላይ በኢትዮፒካ ሊግ ስር ሲዲ ስፖርት በኢትዮፒካ ሊግ ስር ግሩፕ ዲ ላይ ሆነዋል። አሁን ደግሞ ግሩፕ ሲ ሪፖርተር ጋዜጣ ምድብ ውስጥ ማን ይገባል? ኢትዮጵያን ዲጄ ግሩፕ ሲ ሪፖርተር ተከትሎ ሆነዋል ማለት ነው። ግሩፕ ቢ ላይ አርቲስት ቲቪ ነው ያለው። አርቲስት ቲቪን ተከትሎ በቡድን ውስጥ ማን ይሆናል? አራዳ ኤፍኤም አርቲስት ቲቪ የሚገኝበት ግሩፕ ቢ ላይ ሆኗል። ግሩፕ ኢ ብስራት ቴሌቪዥን ያለበት ምድብ ላይ ደግሞ ፌዴራል ፖሊስ ሚዲያ ብስራት ቴሌቪዥን ያለበት ምድብ ኢ ላይ ገብቷል። ምድብ ኤ ፋና ቲቪ ያለበት ላይ ደግሞ ኢዚያ ሆኗል ማለት ነው። ስለዚህ አቶ አዳነ ተካ
በየምድቡ ላይ የቡድን አባቶችና ሁለተኛውን ቡድን አውጥተውልናል። ከልብ አመስግኑልን በጭብጨባ። የሚቀጥሉትን እጣ የሚያወጡልን ደግሞ አቶ ሀብተ ሥላሴ ገብረ ክርስቶስ በሀብቴ ጋርመንት የዋናው ስፖርት ብራንድ ባለቤትና ዋና ስራ አስኪያጅን በጭብጨባ ወደዚህ ጋብዙልን። እንቀጥላለን ከግሩፑ። አሁን ደግሞ በየምድቡ ሶስተኛ ቡድኖችን ነው የምናውቀው። ግሩፕ ቢ ላይ አርቲስት ቲቪ፣ አራዳ ኤፍኤም ማለት ሶስተኛው ቡድን ደግሞ ላይፍ ኢዝ ጉድ ላይፍ ኢዝ ጉድ ከአርቲስት ቲቪ እና ከአራዳ ኤፍኤም ምድብ ውስጥ ተቃቅ። ግሩፕ ኤፍ ኢቢሲ ዳጉ ስፖርት ይገኛሉ። ሶስተኛው ቡድን ማን ይሆናል? ግሩፕ ኤፍ ሆፕ ቲቪ፣ ኢቢሲ ዳጉ ስፖርት እና ሆፕ አንድ ላይ ሆነዋል። አሁን ደግሞ ግሩፕ ሲ ላይ ሪፖርተር ጋዜጣ ኢትዮ ዲጂን ተከትሎ ሶስተኛው ቡድን ሀገሬ ቲቪ ግሩፕ ኢ ቲቪ ፌዴራል ፖሊስ ሚዲያ ሶስተኛው ማን ይሆናል? ንስር ስፖርት ግሩፕ ዲ ኢትዮፒካ ሊንክ ሲዲ ስፖርት ሶስተኛው ደግሞ አራት ሶስት ሶስት ስፖርት። አሁን የሚቀረን ግሩፕ ኤ ነው። ፋና ቲቪ የሚገኙበት ላይ ደግሞ ሶስተኛው ቡድን ማን ይሆናል? ሀበሻ ቢራ። በነገራችን ላይ ሀበሻ ቢራ ሰራተኞቹ የኦፊስ ሰራተኞቹ በአጠቃላይ የሚገኝበት ቲም ነው። ተጋባዥ የሚዲያ ካፑ ተጋባዥ ቡድን ነው። እንደ ቀድሞ ካምፓኒ ማለት ነው። ከዚህ በፊት እንደነበረ ውድድራችን ላይ ታይትል ስፖንሰሩ እንደሚሳተፈው ማለት ነው። ለመጀመሪያ ጊዜ ስለሆነ እየተቀላቀሉ ያሉት እባካቸው በጭብጨባ ደግሞ እንኳን ደህና መጣችሁ በሏቸው። ካደረጉልን ድጋፍ በተጨማሪ በሜዳ ላይ እንመለከታቸዋለን። አቶ ሀብቴ ይቀጥላል። ግሩፕ ኢ ላይ ብስራት ቴሌቪዥን፣ ፌዴራል ፖሊስ፣ ንስር ስፖርት ይገኛሉ። አራተኛው ቡድን ደግሞ ኢቢኤስ ምናልባት የሞት ምድብ ይመስላል አይደል? ግሩፕ ኤ አንድ ይለቅና የሞት ምድብ ብንታይ አይሻልም? ምስግና ገና ከሆነ ፈራ መሰለኝ። ሌላ የሚመስል እያየው ስለሆነ
ግሩፕ ኤ ፋና ቲቪ፣ ኢዜአ እና ሀበሻ ቢራ ይገኛሉ። አራተኛው ቡድን ማን ነው? ባላገሩ ቲቪ። ግሩፕ ዲ ኢትዮፒካ ሊንክ፣ ሲዲ ስፖርት 433 ይገኛሉ። አራተኛው ቡድን መናኸሪያ ኤፍኤም። እየመዘገባችሁ ነው አይደል? በኋላ ተጨምሯል። ግሩፕ ቢ አርትስ ቲቪ፣ አራዳ ኤፍኤም፣ ላይቭ ኢዝ ጉድ። አራተኛው ደግሞ ኤንቢሲ። ግሩፕ ኤፍ ኢቢሲ፣ ዳጉ ስፖርት፣ ሆፕ ይገኛሉ። አራተኛው ቡድን ደግሞ ብስራት ኤፍኤም። አሁን የሚቀረን ግሩፕ ሲ ነው የሚሆነው። ሪፖርተር ጋዜጣ፣ ኢትዮ ዲጄ፣ ሀገሬ ቲቪ በትክክል። ስለዚህ አራተኛው ቡድን ማን ነው? ሲ፣ ግሩፕ ሲ። አዲስ ሚዲያ ኔትወርክ። ስለዚህ አንድ ያልወጣ ቲም አለ። ያ ቲም ማን? አሁን ሁሉም ቡድን ስድስቱ ማለት ነው 4-4 ይዘዋል። ልጥቀስላችሁ። ግሩፕ ኤ ላይ ፋና ቲቪ፣ ኢዜአ፣ ሀበሻ ቢራ፣ ባላገሩ ቲቪ። ግሩፕ ቢ ላይ አርትስ ቲቪ፣ አራዳ ኤፍኤም፣ ላይቭ ኢዝ ጉድ፣ ኤንቢሲ። ግሩፕ ሲ ላይ ሪፖርተር ጋዜጣ፣ ኢትዮ ዲጄ፣ ሀገሬ ቲቪ፣ አዲስ ሚዲያ ኔትወርክ። ግሩፕ ዲ ላይ ኢትዮፒካ ሊንክ፣ ሲዲ ስፖርት 433 መናኸሪያ። ግሩፕ ኢ ላይ ብስራት ቴሌቪዥን፣ ፌዴራል ፖሊስ ሚዲያ፣ ንስር ስፖርት፣ ኢቢኤስ። ግሩፕ ኤፍ እና የመጨረሻው ላይ ኢቢሲ፣ ዳጉ ስፖርት፣ ሆፕ፣ ብስራት ኤፍኤም። አንድ ቲም ይቀራል። ስለዚህ በዚህኛው በኩል በዚህ በኩል የቀረውን አንዱን ቲም የሚገምት ሰው ወይም ትክክል የሚሆን ሰው 3 ሰዎች የዋናው አዲሱን ብራንድ ጂም ሸርት ይሸጣል። የመክፈቻ ጨዋታ ቅዳሜ ጠዋት 4 ሰዓት ላይ ፋና ሚዲያ ኮርፖሬሽን ከኢትዮጵያ ዜና አገልግሎት ድርጅት ጋር የመክፈቻ ጨዋታ ይሆናል። እንዲሁም ሁለተኛው ጨዋታ ሀበሻ ቢራ ከባላገሩ ቴሌቪዥን ጋር ይሆናል ማለት ነው። የሰዓት ልውውጥ ሊኖር ይችላል። እዚች ጋር አዘጋጅ ኮሚቴው ለውድድሩ በሚመች መልኩ አብዛኛው ጊዜ የቡድን አባቶች ሁለተኛ ጨዋታ ወይም ደግሞ የመጨረሻ ጨዋታ የሚደረጉበት ነገር አለ። ስለዚህ እዚች ጋርም የሰዓት ማስተካከል ሊደረግ ይችላል። የፊታችን ቅዳሜ ግን የመክፈቻው ጨዋታ እዚሁ የኛ ፉትሳል ሜዳ ላይ ፋና ቲቪ ከኢዜአ፣ ሀበሻ ቢራ ከባላገሩ ቲቪ የሚያደርጉት ጨዋታ ይኖራል። እሑድ ጨዋታ ይቀጥልና አርትስ ቴሌቪዥን ከአራዳ ኤፍኤም፣ ላይፍ ኢዝ ጉድ ከኤንቢሲ እንዲሁም ሪፖርተር ጋዜጣ ከኢትዮ ዲጄ 3 ጨዋታዎች እሑድ ይደረጋሉ። ሰኞ ሀገሬ ቲቪ ከአዲስ ሚዲያ ኔትወርክ፣ ኢትዮፒካ ሊንክ ከሲዲ ስፖርት የሚያደርጉት ጨዋታ ይጠበቃል። ስለዚህ ሌሎቹ ፕሮግራሞች ግሩፖች ላይ የሚፖሰቱ ይሆናል ከሰዓት ጋር ማለት ነው።